የሰው ልጅ ታሪክ ለሺህ ዓመታት የተመሠረተው በጉዞ ላይ ነበር። አባቶቻችን በሰፊው ሰማይ ስር ከነፋስና ከዝናብ ጋር እየተስማሙ በነፃነት ይዘዋወሩ ነበር። ለእነርሱ ዓለም አድራሻ ሳይሆን መንገድ ነበረች። ነገር ግን ባለፉት ጥቂት መቶ ዓመታት ውስጥ አስገራሚ የኢንዱስትሪ ሽግግር ተከሰተ። ራሳችንን በገነባነው የሲሚንቶ አጥር ውስጥ ዘግተን አስቀመጥን። ዛሬ ጠዋት 8 ሰዓት ነው የነቁት? ምናልባትም በማንቂያ ሰዓት ጩኸት ይሆናል። ቆልፈው የወጡት የቤት በር፣ የሚነዱት መኪናና ቀኑን ሙሉ የሚጠቀሙበት የቢሮ ወንበር፣ እነዚህ ሁሉ የሰላምና የደህንነት ምልክቶች ይመስላሉ። ነገር ግን በጥልቀት ሲመለከቱት እነዚህ ነገሮች የእስር ቤት አጥሮች ናቸው። እኛ ንብረትን የምናስተዳድረው ይመስለናል፣ ነገር ግን ንብረቶቻችን እኛን እያስተዳደሩን ነው። በዘመናዊ ዓለም ስኬት የሚለካው በንብረት ክምችት ነው። ትልቅ ቤት፣ የተንጣለለ ቢሮና አዳዲስ ቁሳቁሶች ካሉ ተሳክቶልሃል ይባላል። ነገር ግን የዚህ ስኬት ስውር ዋጋ ምንድን ነው? ስታቲስቲክስ እንደሚነግረን በአሁኑ ወቅት ከ80 በመቶ በላይ የሚሆነው የዓለም የቢሮ ሰራተኞች በስራቸው ደስተኛ አይደሉም። በርናውት ወይም ከአቅም በላይ መታከት የዘመናችን ትልቁ ወረርሽኝ ሆኗል። አእምሯችን በቀን ውስጥ የሚያስተናግደው የመረጃ ብዛት ቅድመ አያቶቻችን በሙሉ ዕድሜያቸው ከሚያገኙት መረጃ ይበልጣል። ይህ መረጃዊ ጫና ወይም ኢንፎርሜሽን ኦቨርሎድ አእምሯችንን እንዲደነዝዝና የሕይወትን ጣዕም እንዳናውቅ አድርጎናል። በየቀኑ ተመሳሳይ መንገድ መሄድ፣ ተመሳሳይ ፎቆችን ማየትና ተመሳሳይ ሥራ መስራት። ይህ አኗኗር አይደለም፣ ይህ በሕይወት እያሉ መሞት ነው። ነገር ግን በዚህ ግርግር መሃል አንድ ጸጥ ያለ አብዮት እየተካሄደ ነው። በሚሊዮኖች የሚቆጠሩ ሰዎች አይበቃም እያሉ ነው። እነዚህ ሰዎች ያላቸውን ንብረት በመሸጥ ቋሚ መኖሪያቸውን በመተውና አኗኗራቸውን ወደ አዲስ የነፃነት ስልት እየቀየሩ ነው። ይህ ፕሮግራም የሚያሳየን ስለ ጉዞ ብቻ አይደለም፣ የሰው ልጅ የጠፋውን ማንነቱን ፍለጋ እያደረገ ያለውን ታላቅ ሽግግር እንጂ። ለመሆኑ አንድ ሰው ያለምንም ምቹ ኑሮ፣ አስተማማኝ ደሞዝና የተደራጀ ሕይወት ትቶ ወደማያውቀው ዓለም ለመሰደድ ምን ይገፋፋዋል? ይህ ውሳኔ በድንገት የሚመጣ እብደት አይደለም። ይልቁንም ከጀርባው ትልቅ የሆነ የሥነ ልቦና ስትራቴጂ አለው። ሳይንቲስቶች ኔቸር ዴፊሲት ዲስኦርደር ወይም ከተፈጥሮ የመለየት በሽታ የሚል አዲስ ጽንሰ ሐሳብ አውጥተዋል። የሰው ልጅ አእምሮ የተሠራው አረንጓዴ ተፈጥሮን እንዲያይ፣ ንጹሕ አየር እንዲተነፍስና ሰፊ አድማስን እንዲመለከት ነው። ነገር ግን እኛ 90 በመቶ ሕይወታችንን የምናሳልፈው በሰው ሠራሽ አዳራሽ ብርሃንና በአራት ግድግዳዎች ውስጥ ነው። ይህ ተፈጥሯዊ ያልሆነ አኗኗር አእምሯችንን ሁልጊዜ የጭንቀት ሆርሞን እንዲመነጭ አድርገዋል። ሌላው ትልቅ ምክንያት ዘሄዶኒክ ትሬድሜል ይባላል። አዲስ መኪና ወይም ስልክ ስንገዛ ለጥቂት ቀናት ደስ ይለናል። ከዚያ ግን አእምሯችን ይላመድና ያንን የደስታ ስሜት ለማግኘት ሌላ አዲስ ነገር ይፈልጋል። ይህ የማያልቅ የፍጆታ አዙሪት ሰዎችን ለቁሳቁስ ባሪያ ያደርጋቸዋል። ይህ አዙሪት በሰላም እንዳንኖር ሁልጊዜ ገና ነው እያልን ያልደረስን እንዲመስለን ያደርገናል። ዘላኖች ግን ይህን አዙሪት ሰብረው ወጥተዋል። እውነተኛ ደስታ የሚገኘው በንብረት ክምችት ሳይሆን በአዳዲስ ልምዶች ወይም ኤክስፒሪያንስ መሆኑን ተረድተዋል። ጥናቶች እንደሚያሳዩት በተፈጥሮ ውስጥ ለ3 ቀናት ብቻ መቆየት የፈጠራ ችሎታን በ50 በመቶ ይጨምራል። አእምሯችን ራሱን የሚያድሰውና አዳዲስ የነርቭ ትስስሮችን የሚፈጥረው አዳዲስ አካባቢዎችን ሲያይ ነው። ስለዚህ ብዙዎች ወደ ዘላንነት የሚገቡት ለመሸሽ ሳይሆን ራሳቸውን ለማግኘት ነው። ይህ አኗኗር የቁሳቁስ ሸክምን በመቀነስ ለአእምሮ ሰላምና ለፈጠራ ሥራ ትልቅ ቦታ የሚሰጥ የሕይወት ስልት ነው። አንድ ተጓዥ እንዲህ ይላል፣ ዓለምን ማየት የጀመርኩት ቤቴን ስዘጋ ሳይሆን አእምሮዬን ስከፍት ነው። ዘመናዊ ዓለም ዘላንነትን እንደ ምርጫ ወይም እንደ የትርፍ ጊዜ ማሳለፊያ ቢያየውም ለብዙ የሰው ልጅ ስልጣኔዎች ግን ይህ አኗኗር ብቸኛው የህልውና መንገድ ነበር። እነዚህ ማኅበረሰቦች ለሺህ ዓመታት ሳይለወጥ የቆየ አንድ ትልቅ ምስጢር አላቸው። እሱም ከተፈጥሮ ጋር አትዋጋ፣ ከተፈጥሮ ጋር ተስማማ የሚል ነው። ላፍታ ወደ መካከለኛው እስያ ሰፊ ሜዳዎች እንሂድ። በሞንጎሊያ የሙቀት መጠኑ ከ0 በታች 40 ዲግሪ በሚወርድበት አስከፊ ክረምት ውስጥ ዘላኖች አሁንም ገር በሚባል ተንቀሳቃሽ ቤቶች ውስጥ ይኖራሉ። እነዚህ ሰዎች በሳይንሳዊ አነጋገር አንቲፍራጃይል ናቸው። ማለትም ከችግርና ከፈተና ጋር በኖሩ ቁጥር ይበልጥ ይጠነክራሉ። በምዕራቡ ዓለም ሰዎች በትንሽ የአየር ንብረት ለውጥ ወይም የኤሌክትሪክ መቆራረጥ ሲደናገጡ፣ የሞንጎሊያ ዘላኖች ግን በጥቂት ሰዓታት ውስጥ ሙሉ ቤታቸውን ነቅለው ወደ ተሻለ ቦታ የመሄድ አስደናቂ ብቃት አላቸው። ወደ ደቡብ ስንወርድ ደግሞ የሥራን ሰማያዊ ሰዎች ቱዋሪዎችን እናገኛለን። እነዚህ ሰዎች በዓለማችን እጅግ አስከፊ በሆነው በረሃ ውስጥ ያለምንም ኮምፓስና ቴክኖሎጂ በከዋክብትና በአሸዋ ቅርጽ ብቻ ተመርተው በሺህ የሚቆጠሩ ኪሎ ሜትሮችን ያቋርጣሉ። ለእነሱ ቋሚ መኖሪያ ማለት እስር ቤት ነው።
ንብረት ማለት ደግሞ ሸክም ነው። እነሱ የሚያምኑት በቀላልነት ወይም ላይትነስ ላይ ነው። የዘመናዊ ዓለም ተመራማሪዎች አሁን እየደረሱበት ያለ አንድ እውነት አለ። እነዚህ ጥንታዊ ዘላኖች ከኛ በተሻለ ደረጃ ማይንድፉልነስ ወይም በቅጽበት የመኖር ጥበብ አላቸው። የወደፊቱን ስጋት ወይም ያለፈውን ጸጸት ሳይሆን አሁን ያለውን ነፋስ፣ አሁን ያለውን ውሃና አሁን ያለውን መንገድ የማንበብ የረቀቀ ዘዴ ባለቤቶች ናቸው። አንድ ጥንታዊ የዘላኖች አባባል እንዲህ ይላል፣ የተከመረ ድንጋይ ይሞታል፣ የሚፈስ ውሃ ግን ሕያው ይሆናል። ለብዙ መቶ ዓመታት ሥራ ማለት ቦታ ነበር። ጠዋት ተነስተው የሚሄዱበት፣ እስከ ማታ የሚቆዩበትና በወር አንድ ጊዜ ደሞዝ የሚቀበሉበት 4 ግድግዳ ያለው ቢሮ። ነገር ግን በ2020 ዓለም አቀፉ ወረርሽኝ ሲከሰት የሰው ልጅ አንድ ትልቅ ግኝት ላይ ደረሰ። ሥራ ማለት የምናደርገው እንጂ የምንሄድበት ቦታ አይደለም። ይህ ግንዛቤ አዲስ የሰው ዝርያዎችን ፈጥሯል፣ የዲጂታል ዘላኖች ወይም የዲጂታል ኖማድስ። እነዚህ ሰዎች ላፕቶፓቸውን እንደ ጥንታዊ የዘላን ድንኳን፣ ዋይፋይን ደግሞ እንደ በረሃ የውሃ ምንጭ ያዩታል። የትም አገር ቢሆኑ ኢንተርኔት እስካለ ድረስ ሕይወታቸውና ሥራቸው አብሯቸው አለ። ይህ ሽግግር ዝም ብሎ የቦታ ለውጥ አይደለም፣ የነፃነት ፍልስፍና ዳግም መወለድ እንጂ። አስገራሚው መረጃ ግን እዚህ ጋር ነው። እንደ አውሮፓ አቆጣጠር በ2026 በዓለም ላይ ካሉ የሪሞት ሠራተኞች መካከል 35 በመቶ የሚሆኑት ሙሉ በሙሉ ዘላን ለመሆን መርጠዋል። እንዲያውም እንደ ኤስቶኒያ፣ ፖርቹጋል እና ባርባዶስ ያሉ ሀገራት ዲጂታል ኖማድስ ቪዛ የተባለ ልዩ ፈቃድ በማውጣት እነዚህን የዓለም ዜጎች ለመሳብ እየተሻሙ ነው። ምክንያቱም አንድ ዲጂታል ዘላን ወደ ሀገር ሲገባ የውጭ ምንዛሬ ብቻ ሳይሆን አዳዲስ የፈጠራ ሀሳቦችን ይዞ ስለሚመጣ ነው። ለምንድን ነው እንደ ባሊ፣ ሜድሊን እና ሊዝበን ያሉ ከተሞች የዘመናዊ ዘላኖች መናኸሪያ የሆኑት? ምክንያቱ ጂኦ አርቢትራጅ የተባለ የፋይናንስ ዘዴ ነው። አንድ ሰው በኒውዮርክ ወይም በለንደን የሚያገኘውን ከፍተኛ ገቢ ይዞ የኑሮ ውድነቱ አነስተኛ በሆነባት እንደ ኢንዶኔዥያ ባለች ሀገር ሲኖር የኑሮ ጥራቱ በ3 እጥፍ ይጨምራል። ጥቂት ሰዓታት ብቻ በመስራት ቀሪውን ጊዜያቸውን ባህልን በማጥናት ተፈጥሮን በመደሰት ወይም አዳዲስ ቋንቋዎችን በመማር ያሳልፋሉ። ነገር ግን ይህ ኑሮ ዘላቂ ረፍት አይደለም። እነዚህ ሰዎች ከቢሮ ፖለቲካ ቢወጡም ከራሳቸው ጋር ግን ትልቅ ትግል ላይ ይገኛሉ። የሥራና የሕይወት ሚዛንን መጠበቅ፣ የኢንተርኔት መቆራረጥን መቋቋምና ከቤተሰብ ርቆ የመኖር ፈተና በየቀኑ ይጋፈጣሉ። ቢሆንም ግን ለእነሱ ይህ ዋጋ የሚከፈልበት እውነተኛ ነፃነት ነው። አንድ ትልቅ የተሳሳተ ግንዛቤ አለ፣ ዘላን ለመሆን በሚሊዮን የሚቆጠር ገንዘብ ያስፈልጋል የሚል። እውነታው ግን ተቃራኒው ነው። ብዙዎች የዘላንነት ኑሮ የሚመርጡት እንዲያውም ወጪያቸውን ለመቀነስና በትንሽ ገንዘብ የተሻለ ሕይወት ለመኖር ነው። ይህንን ለማድረግ ደግሞ ፋይናንሻል አጂሊቲ ወይም የገንዘብ ቅልጥፍና የሚባል ጥበብን ይጠቀማሉ። የመጀመሪያውና ዋናው ነጥብ ዘአሴት ላይት ላይፍ ወይም የንብረት ሸክም የሌለበት ሕይወት ነው። ብዙዎቻችን ለዓመታት የምንከፍለው ለቤት ኪራይ፣ ለቤት መገልገያ ዕቃዎች፣ ለኢንሹራንስና ለመኪና ጥገና ነው። ዘላኖች ግን እነዚህ ቋሚ ወጪዎች ሙሉ በሙሉ ያስወግዳሉ። ቤታቸውን ያከራያሉ ወይም ይሸጣሉ፣ ንብረቶቻቸውን ለሌላ ሰው ይሰጣሉ። በዚህም ምክንያት በየወሩ የሚወጣ ቋሚ ወጪ ወይም ፊክስድ ኮስት ወደ ዜሮ ይጠጋል። ሌላኛው ቁልፍ ዘዴ ፓሲቭ ኢንከም ወይም ያለ ቀጥተኛ ሥራ የሚገኝ ገቢ ነው። ብዙ ዘላኖች ከመነሳታቸው በፊት ለዓመታት ኢንቨስት ያደርጋሉ። ለምሳሌ ዲጂታል ምርቶችን መሸጥ፣ የአክሲዮን ገበያ ላይ መሳተፍ ወይም በኪራይ የሚገኝ ገቢ እንዲኖራቸው ያደርጋሉ። ይህም በጉዞ ላይ ያሉ የሚገጥማቸውን የገንዘብ ስጋት ይቀንስላቸዋል። ነገር ግን ገቢ ብቻውን በቂ አይደለም። ታክስ ስትራቴጂ ወይም የታክስ ዕቅድ ሌላው ትልቁ ጉዳይ ነው። ዲጂታል ዘላኖች የሚሰሩበት በአንድ ሀገር፣ የሚኖሩት በሌላ ሀገር እና ባንካቸው የሚገኘው ደግሞ በሶስተኛ ሀገር ሊሆን ይችላል። ይህ ፍላግ ቲዮሪ በመባል ይታወቃል። ይህ ዘዴ ተጓዦች ሕጋዊ በሆነ መንገድ የታክስ ወጪያቸውን እንዲቀንሱና ያፈሩትን ሀብት ለጉዟቸው እንዲጠቀሙበት ይረዳቸዋል። በመጨረሻም ለዘላንነት ኑሮ ስኬት ትልቁ ሚስጥር ኢመርጀንሲ ፈንድ ወይም የድንገተኛ ጊዜ መጠባበቂያ ነው። ስኬታማ ተጓዦች ቢያንስ ለ6 ወራት የሚሆን መጠባበቂያ ገንዘብ ሳይዙ አይንቀሳቀሱም። ምክንያቱም በዘላንነት ሕይወት ውስጥ እርግጠኝነት የለም። የኢንተርኔት መቆራረጥ፣ የቪዛ ችግር ወይም የጤና እክል ሊገጥም ይችላል። ይህንን ሁሉ መቋቋም የሚቻለው ግን በጥንቃቄ በተነደፈ የፋይናንስ ዕቅድ ብቻ ነው። በኢንስታግራም ገጾች ላይ የዘላንነት ኑሮ ፍጹም ገነት ይመስላል። ነጭ አሸዋ፣ ጥርጊያ መንገዶችና ላፕቶፕ ከባህር ዳርቻ። ነገር ግን ካሜራው ሲጠፋ ሌላ አስገራሚ እውነት ይገለጣል። ነፃነት ትልቅ ዋጋ አለው። የዘላንነት ትልቁ ዋጋ ደግሞ ብቸኝነት ነው። የሰው ልጅ በተፈጥሮ ማኅበራዊ እንስሳ ነው። ለ1000 ዓመታት የኖርነው በጎሳና በቡድን ተሳስረን ነው።
ዘመናዊ ዘላን ግን ይህንን ለዘመናት የቆየ ማኅበራዊ ሰንሰለት በጥሶ ይወጣል። በየ3 ወሩ አዳዲስ ጓደኞችን ማፍራት፣ ሁልጊዜ ሰላምና ደህና ሁን ማለት በአእምሮ ላይ ከባድ ጫና ይፈጥራል። ይህ ኖማድስ ብሉዝ በመባል የሚታወቀው ስሜት ብዙዎችን ወደ ድብርት ሊመራ ይችላል። ጥናቶች እንደሚያሳዩት ከዲጂታል ዘላኖች መካከል 30 በመቶ የሚሆኑት ከ6 ወር ጉዞ በኋላ ለከፍተኛ ጭንቀት ይጋለጣሉ። የጥልቅ ማኅበራዊ ትስስር ማጣት፣ የቋሚ ማኅበረሰብ እጥረትና የመገለል ስሜት ትልቁ ተግዳሮት ነው። በየሄዱበት ቦታ ሁሉ ባዕድ መሆን፣ ቋንቋውን አለማወቅና የአካባቢውን ባህል በሚገባ አለመረዳት የብቸኝነት ስሜቱን ይበልጥ ያከፋዋል። ሌላኛው ፈተና ዲሲሽን ፋቲግ ወይም የውሳኔ ድካም ነው። በቋሚ ኑሮ ውስጥ በልምድ የምናደርጋቸው ነገሮች፣ ለምሳሌ የት እንደምንገበያይ፣ የታመምን ጊዜ የት እንደምንታከም ወዘተ። በዘላንነት ኑሮ ውስጥ ግን በየቀኑ የሚደረጉ የሚታቀዱ ከባድ ሥራዎች ናቸው። ዛሬ የት ነው የምበላው? የት ነው የምተኛው? የኢንተርኔት ፍጥነት ውስጥ አስተማማኝ ይሆን ወይ? ቪዛ መቼ ነው የሚያበቃው? የሚሉ ጥያቄዎች አእምሮን በየቀኑ ያደክማሉ። በመጨረሻም ጤና ሌላው ስውር ፈተና ነው። በባዕድ አገር መታመም፣ የጤና ዋስትና ማጣትና የሕግ ከለላ የሌለው ሥራ በዘላንነት ኑሮ ጀርባ ላይ ያሉ እውነታዎች ናቸው። ብዙዎች ነፃነት ማለት ከኃላፊነት መሸሽ ይመስላቸዋል። ነገር ግን እውነተኛ ነፃነት ማለት አዳዲስና ከባድ የሆኑ ኃላፊነቶችን በራስ ትከሻ ላይ መሸከም መሆኑን የሚረዱት መንገዱን ከጀመሩ በኋላ ነው። የሰው ልጅ ስኬቱን የሚለካው ባከማቸው ንብረት ብዛት በሆነበት ዓለም ውስጥ ዘላኖች ተቃራኒውን መንገድ ይመርጣሉ። ለእነሱ ጥንካሬ የሚለካው መሸከም በሚችሉት ሳይሆን ትተው መሄድ በሚችሉት ንብረት ብዛት ነው። የሚኒማሊዝም ወይም አነስተኝነት ተብሎ የሚጠራው ፍልስፍና ለዘላንነት ኑሮ የጀርባ አጥንት ነው። አንድ አማካይ አሜሪካዊ ወይም አውሮፓዊ በቤት ውስጥ እስከ 300,000 የሚደርሱ ልዩ ልዩ ዕቃዎችን ይይዛል። ዘላኖች ግን ይህንን ቁጥር ወደ 100 ወይም 150 ዝቅ ያደርጉታል። ሕይወታቸውን በአንድ ቦርሳ ውስጥ መግጠም መቻላቸው ከቁሳቁስ ባርነት ነፃ ያደርጋቸዋል። ነገር ግን ይህ ምንም አለመያዝ ማለት አይደለም። ይልቁንም ትክክለኛውን ነገር ብቻ መያዝ ማለት ነው። የአንድ ዘመናዊ የዘላን ቦርሳ ውስጥ ምን ሊኖር ይችላል? የመጀመሪያውና ዋናው ተንቀሳቃሽ ቢሮ ነው። ከፍተኛ ጥራት ያለው ላፕቶፕ፣ ድምፅ የሚቀንሱ የጆሮ ማዳመጫዎች ወይም ኖይዝ ካንስሊንግ ሄድፎንስ እና በየትኛውም ሀገር የሚሰራ የኤሌክትሪክ መቀየሪያ ወይም ዩኒቨርሳል አዳፕተር ግድ ናቸው። ቴክኖሎጂ ለዘላኑ የመተንፈሻ አካል ነው። ያለ ኢንተርኔትና ያለ ሥራ መሳሪያ ተጓዡ ዘላን ሳይሆን ስደተኛ ነው። ልብስን በተመለከተ ዘላኖች ካፕሱል ወርድሮፕ የተባለ ዘዴን ይጠቀማሉ። ጥቂት እርስ በርስ የሚሄድና ለተለያዩ የአየር ንብረቶች የሚሆኑ ጥራት ያላቸውን ልብሶች ብቻ ይመርጣሉ። እዚህ ጋር ቁም ነገሩ ፋሽን ሳይሆን ተግባራዊነት ነው። እያንዳንዱ በእጅ የሚያዝ የግራም ክብደት በረጅም ጉዞ ላይ እንደ ኪሎ ግራም ይከብዳል። በመጨረሻም በጣም አስፈላጊው ነገር በቦርሳ ውስጥ የማይታየው የዲጂታል ንብረት ነው። ክላውድ ስቶሬጅ፣ የዲጂታል ሰነዶች እና በስልክ ውስጥ ያሉ የጉዞ መተግበሪያዎች የዘላኑ እውነተኛ ካርታዎች ናቸው። ቁሳቁስን መቀነስ አእምሮ ላይ የሚፈጥረው ሰላም እጅግ በጣም ከፍተኛ ነው። አንድ ዘላን እንዲህ ይላል፣ የያዝናቸው ዕቃዎች መጨረሻ ላይ እነሱ አንተ መያዝ ይጀምራሉ። ዕቃን ስትቀንስ ግን ነፃነትህ ይጨምራል። የሰው ልጅ ቋሚ መኖሪያውን ትቶ ሲወጣ ትቶት የሚሄደው ሕንፃውን ብቻ አይደለም፣ ለዓመታት የገነባውን ማኅበራዊ ድጋፍ ወይም ሶሻል ሰፖርት ሲስተም ጭምር ነው። ይሁን እንጂ ዘላንነት ማለት ብቸኛ መሆን ማለት አይደለም። ይልቁንም አዳዲስና ጥልቀት ያላቸውን ማኅበረሰቦች በተለየ መንገድ መገንባት ማለት ነው። በአሁኑ ወቅት በመላው ዓለም ኮሊቪንግ የሚባሉ አዳዲስ የመኖሪያ መንገዶች እየተስፋፉ ነው። እነዚህ ቤቶች ተጓዦች አብረው የሚኖሩባቸው፣ ሥራቸውን የሚሰሩባቸውና እንደ ቤተሰብ የሚሆኑባቸው ስፍራዎች ናቸው። እዚህ ጋር ግንኙነቱ የሚመሰረተው በደም ትስስር ወይም በአንድ ሰፈር በመኖር ሳይሆን በተመሳሳይ የአኗኗር ዘይቤና በጋራ እሴቶች ላይ ነው። ለዘመናዊ ዘላን ቴክኖሎጂ ማኅበረሰቡን የሚገነባበት ዋነኛ መሳሪያው ነው። እንደ ኖማድ ሊስት ያሉ መድረኮችና ልዩ ልዩ የቴሌግራም እና የዲስኮርድ ግሩፖች ተጓዦች ከመድረሳቸው በፊት ቀድመው ጓደኛ እንዲያፈሩ ይረዱታል። ዛሬ ማታ የት እንመገብ ወይም ጥሩ ኢንተርኔት ያለው ካፌ የት ይገኛል የሚሉ ቀላል ጥያቄዎች ወደ ጥልቅ ወዳጅነትና ወደ ቢዝነስ አጋርነት ያድጋሉ። የሚገርመው ግን ዘላኖች በአካባቢው ማኅበረሰብ ላይ የሚፈጥሩት ተጽዕኖ ነው። ብዙ የተለይተው ከመኖር ይልቅ በየሄዱበት ሀገር በበጎ ፈቃደኝነት ሥራዎች ላይ ይሳተፋሉ። ለአካባቢ ወጣቶች ቴክኖሎጂ ማስተማር፣ የአካባቢ ጥበቃ ሥራዎች ላይ መሳተፍና ባህላዊ ልውውጥ ማድረግ የዘላንነት ጉዞ ትርጉም ያለው ያደርገዋል። በመጨረሻም ዘላንነት አዳዲስ የቤተሰብ አይነቶችንም እየፈጠረ ነው። ወርልድ ስኩሊንግ የሚባለውን ዘዴ በመጠቀም ልጆቻቸውን ይዘው የሚጓዙ ቤተሰቦች ቁጥር እየጨመረ ነው።
እነዚህ ልጆች የታሪክ ትምህርትን ከመጽሐፍ ሳይሆን በግብፅ ፒራሚዶች ስር፣ የሳይንስ ትምህርትን ደግሞ በአማዞን ደን ውስጥ ሆነው በተግባር ይማራሉ። ይህ የሚያሳየው ማህበረሰብ ማለት ቦታ ሳይሆን የሰዎች ትስስርና የጋራ ጉዞ መሆኑን ነው። ነፃነት ሲባል ያለምንም ገደብ መዞር ይመስላል። ነገር ግን በዘመናዊ ዓለም ነፃነት በፓስፖርት ቀለምና በቪዛ ሕግጋት የታጠረ ነው። አንድ ዘላን ሊያጋጥመው የሚችለው ትልቁ አጥር ተራራ ወይም ውቅያኖስ ሳይሆን ቢሮክራሲ ነው። ይህ የዲጂታል ኖማድ አኗኗር ከአሮጌው የአገር ግዛት ወይም ኔሽን ስቴት ሕግጋት ጋር በየቀኑ ይጋጫል። ብዙዎቹ የዓለም ሀገራት የኢሚግሬሽን ሕጎቻቸውን የቀረጹት በ20ኛው ክፍለ ዘመን ነው። በወቅቱ አንድ ሰው ቱሪስት ነው ወይም ሰራተኛ ነው። በቱሪስት ቪዛ ገብቶ በላፕቶፕ ለሌላ ሀገር ኩባንያ መስራት በብዙ ሀገራት ውስጥ ግራጫ ቀጠና ወይም ግሬ ኤሪያ ነው። ይህ እርግጠኝነት ማጣት ተጓዦችን ከሕግ በታች እንዲኖሩ ወይም በየ3 ወሩ ድንበር እንዲያቋርጡ ወይም ቪዛርን እንዲያደርጉ ያስገድዳቸዋል። ይሁን እንጂ ዓለም እየተለወጠች ነው። በአሁኑ ወቅት ከ50 በላይ ሀገራት ዲጂታል ኖማድስ ቪዛ የሚባል ልዩ የነዋሪነት ፈቃድ አውጥተዋል። ከሜክሲኮ እስከ ታይላንድ፣ ከፖርቹጋል እስከ ኢንዶኔዥያ ያሉ ሀገራት እነዚህን ተጓዦች ለመሳብ ሕጎቻቸውን እያሻሻሉ ነው። ምክንያቱም ዘላኖች የአካባቢውን የሥራ ዕድል ሳይሻሙ የውጭ ምንዛሪ ይዘው ስለሚመጡ ነው። ታክስ ሌላው ትልቅ ራስ ምታት ነው። የት ነው ታክስ መክፈል ያለብኝ የሚለው ጥያቄ ውስብስብ ነው። ብዙ ዘላኖች ታክስ ሬዚደንሲ የሚባለውን ሕግ በጥንቃቄ ማጥናት አለባቸው። በአንድ ሀገር ከ183 ቀናት በላይ ከቆዩ በዚያ ሀገር የታክስ ከፋይ የመሆን ግዴታ ሊጣልባቸው ይችላል። ይህንን ለመፍታት ኢሬዚደንሲ ወይም እንደ ኤስቶኒያ ያሉ ሀገራት የሚሰጡት ዲጂታል ነዋሪነትና ሌሎች የሕግ ዘዴዎችን መጠቀም ግድ ይላል። በመጨረሻም የፓስፖርት አቅም ወይም ፓስፖርት ፓወር የሚባል እውነታ አለ። የአውሮፓ ወይም የአሜሪካ ፓስፖርት ያላቸው ተጓዦች ዓለም ክፍት ትሆንላቸዋለች። ከአፍሪካ ወይም ከታዳጊ ሀገራት ለሚነሱ ዘላኖች ግን መንገዱ በቪዛ እምቢታና በጥብቅ ፍተሻዎች የተሞላ ነው። ይህ እኩልነት የጎደለው የጉዞ ሜዳ ዘላንነትን ለጥቂቶች ብቻ የተሰጠ ዕድል እንዳያስመስለው ትልቅ ስነ ልቦናዊና ፖለቲካዊ ትግል ይጠይቃል። የሰው ልጅ በአንድ ትልቅ ክበብ ውስጥ የሚጓዝ ይመስላል። ከሺህ ዓመታት በፊት ሕልውናችንን ለማቆየት ምግብ ፍለጋ የምንዘዋወር ዘላኖች ነበር። ከዚያም ለስልጣኔ ለደህንነትና ለምቾት ስንል ከተሞችን ገነባን። አሁን ግን በ20ኛው ክፍለ ዘመን በገነባነው ስልጣኔ ውስጥ ታፍነን ዳግም ነፃነት ፍለጋ ወደ ተፈጥሮ እየወጣን ነው። ጥያቄው ይህ ዝም ብሎ ጊዜያዊ ፋሽን ነው ወይስ የሰው ልጅ የወደፊት አቅጣጫ? ቴክኖሎጂ ቦታን ትርጉም አልባ እያደረገው ነው። ሜታቨርስ፣ ስታርሊንክ እና የከፍተኛ ፍጥነት ትራንስፖርቶች ዓለማችንን ወደ አንዲት ትንሽ መንደር ቀይረዋታል። ወደፊት ሰዎች የት ነው የምትኖረው ለሚለው ጥያቄ የአንድ ሀገር ስም በመጥቀስ ሳይሆን ዛሬ ያለሁት እዚህ ነው ብለው የሚመልሱበት ጊዜ ሩቅ አይደለም። የወደፊቱ ዜግነት ድንበር ሳይሆን በዲጂታል ትስስር ላይ የተመሰረተ ይሆናል። ነገር ግን እውነተኛ ዘላንነት ከቦታ መቀየር በላይ ነው። እውነተኛ ዘላንነት የአእምሮ ነፃነት ነው። ከማይጠቅሙ ቁሳቁሶች፣ ካላስፈላጊ ግጭቶችና ከማህበረሰብ የተሳሳቱ ግፊቶች ነፃ መሆን ነው። የሞንጎሊያው ጥንታዊ ዘላንም ሆነ የባሊው ዘመናዊ ዲጂታል ኖማድ የሚነግሩን አንድ ትልቅ ትምህርት አለ። ሕይወት መሰብሰብ ሳይሆን መሆን ናት። ዓለም ሰፊ ናት። በውስጧም በሺዎች የሚቆጠሩ መንገዶች አሉ። ምናልባትም ሁላችንም ቤታችንን ሽጠን ተጓዦች አንሆን ይሆናል። ነገር ግን በልባችን ውስጥ ያለውን የነፃነት ፍላጎት ማዳፈን የለብንም። በሳምንት አንድ ቀን እንኳን ስልካችንን ዘግተን ተፈጥሮን ማየት፣ አዳዲስ ሰዎችን ማግኘትና ሕይወትን በአዲስ መነጽር መመልከት የራሱ የሆነ የዘላንነት ጥበብ አለው። ሕይወት አጭር ናት፣ መንገዱ ደግሞ ሁልጊዜም ክፍት ነው። ዓለምን ለማየት መጀመሪያ አእምሯችንን መክፈት አለብን። ትልቁ ጉዞ የሚጀምረው ከመጀመሪያ እርምጃ ሳይሆን ነፃ ነኝ ብሎ ከማመን ነው። ለመሆኑ የእርስዎ ቀጣይ መዳረሻ የት ነው?